ልክ የፊዚካል ሴኩሪቲው መጨረሻ እንዳነሳው ፊዚካል ሴኩሪቲ ባልተጠናከረበት ቦታ ሌብነት፣ በር መስበር፣ በጓሮ መዝለል እንደሚበራከተው ሁሉ በቨርቹዋል ዓለም ውስጥም የሳይበር ሴኩሪቲና ራስን ጋርድ ማድረግ የማይቻል ከሆነ አሁን እንዳየኸው አንድ ሀገር ብሔራዊ ጥቅም የተጎዳ ብላ አውሮፕላን ልካ ቦምብ ማፈንዳት አይጠበቅባትም። ካለችበት ሀገር ሆና መብራት ማጥፋት፣ ባንክ መዝጋት፣ ቴሌኮም መዝጋት፣ ኢኮኖሚውን እንዳይንቀሳቀስ ማድረግ ያስችላል። ያ እውቀት በጣም ወሳኝ ነው። ያን የሚሰራ ተቋም ከጥቂት ዓመታት በፊት ኢትዮጵያ አላት። ኢንሳ ይባላል። በሺ የሚቆጠሩ ልጆች ወጣቶች ይዞ እየሰራ ነው ያለው። በጣም ከፍተኛ የውድድር ዓለም ስለሆነ ፈጠራውን በየቀኑ ስለሚፈጠር ራሳቸውን እያሳደጉ ትውልድ እየሰሩ የኢትዮጵያን ሶቨሬን ቴሪቶሪ በቨርቹዋል ዓለም ውስጥ ይከላከላሉ ብዬ ተስፋ አደርጋለሁ። እስካሁንም በየቀኑ በጣም ከፍተኛ የውጭ ጥቃቶች ሰርት በሚባል ሲስተማቸው ከየት ሀገር ማን በስንት ቁጥር እንዳጠቃ ያውቃሉ። ያጠቃውን ጥቃት በተለያየ ሌየር ብሎክ ያደርጋሉ። አንዳንድ ክሪቲካል ኢንፍራስትራክቸር ላይ ደግሞ ኢንክሪፕሽን በማከል በቀላሉ ያ ሲስተም ፔኔትሬት እንዳይደረግ ያግዛሉ። ለምሳሌ በፋይናንሻል ሲስተሞቻችን በኔትወርክ ደረጃ የምናደርገው መከላከል ብቻ ሳይሆን በዴታ በፍሬም ደረጃ የምናደርጋቸው የኢንክሪፕሽን ካፓቢሊቲስ በጣም ወሳኝ ናቸው። እነሱን ስንፈጥር አንድ ሰው ቢያጠቃን እንኳን ውስጥ ገብቶ ኮንቴንት ፌች ማድረግ እንዳይችል ያስችላል ማለት ነው። ይህን አቅም ለመፍጠር ኢትዮጵያ እየሰራች ነው። ባላት ውስንነት እንዳንተ አይነት ብሩህ አእምሮ ያላቸው ወጣቶች ደግሞ ታክለው እንከላከላለን የሚል ተስፋ አለኝ። ሪስኩ ከባድ ነው እንዳልከው ቀላል አይደለም፣ ግን ስራውን ስለጀመር እንከላከላለን ብዬ ተስፋ አደርጋለሁ። የፊዚካል ሴኩሪቲ በጣም ብዙ ሰው ቀጥሮ እንጀራ እየፈጠረ ነው። አቴንሽን ያስፈልገዋል፣ ሬጉላቶሪ ባዲ ያስፈልገዋል። አንተም ማናገር አለብህ ላሉኝ አሁን ባለው ኢትዮጵያ የእናንተ ሚና ቀላል አይደለም። አዲስ አበባ ውስጥ 5-6 ሺህ የሚጠጉ ሲሲቲቪ ካሜራዎች አሉ። 6 ሺህ ማክሲመም። አዲስ አበባ የሚያስፈልጋት ግን ከ150 ሺህ በላይ ነው። ሲሲቲቪ ካሜራ ብቻ ሳይሆን በኤአይ ታግዘው ዳይናሚክ ሆነው አንዳንድ ዝንባሌዎች፣ አንዳንድ ምልክቶች ሲያሳዩ ልክ አምቡላንስ እንደሚጮኸው ወይም የእሳት አደጋ አላርም እንደሚጮኸው መጮህ አለባቸው። የካሜራ ሲሲቲቪ ሲስተም የዛሬ 17-8 ዓመት ስንጀምር የጀመርነው ከኤርፖርት 4 ኪሎ ከ4 ኪሎ ፌዴራል ፖሊስ በመቶዎች የሚቆጠሩ ካሜራዎች ነበሩ፣ ያውም በብዙ መከራ። አሁን በሺ የሚቆጠር ካሜራ ከዘረጋን በኋላ ዳይናሚክ እንዲሆን ካላደረግነው በስተቀረ የፊዚካል ሴኩሪቲው አሁን ባለው ዓለም ብቻውን መከላከል አይችልም። ዳይናሚክ ማለት ለምሳሌ አንድ ሰው ቢላ ከያዘ ከአንድ ሰው በምን ያክል ዲስታንስ መቆም እንዳለበት፣ በቅርብ ርቀት መቆም እንዳለበት አንድ ኬፒአይ ነው። ሁለተኛ ቢላ የያዘ ሰው ከሰው ጀርባ ከቆመ ሁለተኛው መለኪያ ነው። ሶስተኛ ቢላ የያዘ ሰው ከኪችን አካባቢ 5 ሜትር የራቀ ከሆነ ሌላ ኬፒአይ ነው። እነዚህን ካሜራዎች ኢንተለጀንስ እናደርጋቸው። ከኋላ ቢላ ይዞ የቆመ ሰው ካለ እኔ ሳላይ ካሜራው አይቶ አላርም ያሰማል። ቢኮዝ በቅርብ ርቀት ቢላ መያዝ ተገቢ አይደለም ካልነው ካሜራውን። ኢንተለጀንት ካልሆነ ግን ካሜራው እያለ ቁጭ የሚከታተሉ ሰዎች ከሌሉ በስተቀር አደጋ መከላከል አይቻልም። አሁን ባለው ሁኔታ የተሟላ ካሜራ ስለሌለን የፊዚካል ሴኩሪቲ ሌብነትን በማስቀረት የሚጠቁ እህቶቻችን በመከላከል ሀብት ካላግባብ እንዳይዘረፍ ከማድረግ አንጻር ከፍተኛ ሚና አላችሁ። ግብር ብቻ አይደለም፣ ኢምፕሎይመንት ብቻ አይደለም፣ ሴፍቲን ከማረጋገጥ አንጻር ይሄን ለማድረግ የግድ ሚኒስትሪ ያስፈልጋል ብዬ አላምንም። ግን ተቋም ያስፈልጋል፣ እናንተን የሚያሰለጥን የሚቆጣጠር፣ የሚገራ፣ የሚያሳድግ። እሱ ጋር ክፍተት ካለን እንፈትሻለን። እስካሁን ባለው ሁኔታ የሎ ኢንፎርስመንት ኤጀንሲስ ከእናንተ ጋር እንደሚሰሩ ነው የማውቀው። ክፍተት ካለ ጊዜ ካለ ከእናንተ ጋርም ተወያይተን እኔ ካልቻልኩም ሌሎች ጉዳዩ የሚመለከታቸው ሰዎች ተወያይተው
ማስተካከል ያለብን ነገር ካለ እናያለን። ለኢትዮጵያ ኢኮኖሚና ሴፍቲ ግን የእናንተ ሚና አሁን ባለው ሁኔታ የሚናቅ አይደለም። ለእርሶ ያለኝ ምክር ፊዚካል ሴኩሪቲ ዲጂታልን ኤምብሬስ የማያደርግ ከሆነ ሲሲቲቪን የማያስፋፋ ከሆነ ሲሲቲቪ ዳይናሚክ የማይሆን ከሆነ በነገው ዓለም ውስጥ ለውድድር ስለሚያስቸግር እናንተም መዘጋጀት ይኖርባቸዋል። ብዙ ሀገራት ከቦርደር ጀምሮ ኤርፖርት ጨምሮ ሞሎቻቸው፣ ትምህርት ቤቶቻቸው፣ የሃይማኖት ተቋማት ቦታዎቻቸውን ፎሎ የሚያደርጉት በዲጂታል ሲስተም ነው። ሴፍቲ የሚያረጋግጡት አንድ ሀገር 3 ልጆች 3 ህፃናት በአንድ ከተማ ውስጥ ተጠለፉ የሚል ወይም ተወሰዱ የሚል ሪፖርት ኤአይ ጀኔሬት አድርጎ 3ቱን ህፃናት ካገኟቸው በኋላ ከ3ቱ ውስጥ 2ቱ በወላጅ ጸብ ምክንያት በእናትና አባት ጸብ ምክንያት አባት ከእናት ነጥቆ ወይም እናት ከአባት ነጥቃ የወሰደችው ልጅ ጭምር መለየት ችሏል። ያ ሲስተም ቴክኖሎጂ ማንጠቀም ከሆነ 100 ምናምን ሚሊዮን ባለበት ሀገር ውስጥ በጣም አስቸጋሪ ጉዳይ ነው። ፊዚካል ሴኩሪቲ ያስፈልጋል። በዲጂታል ሲስተም ቨርቹዋል ሴኩሪቲ ያስፈልጋል። የሰዎች ደህንነት መጠበቅ አለበት። ሰዎች ወጥተው ለመግባት ሴፍቲ የሚሰማቸው መሆን አለባቸው። ያን ለማድረግ የእናንተ ሚና በአግባብ ለመጠቀም መንግስት የሚጎል ነገር ካለ እያየ የሚያስተካክል ይሆናል። ዘመዴና ያነሳው በጣም ክሪቲካል ጥያቄ ነው። ያው አንተም እንደምትገምተው ሙሉን ዘርዝሬ አልመልሰውም። ነገር ግን አንተ አገር ወዳድ ስለሆንክ እና በሀገር ውስጥ ያሉ እድገቶች በቅርበት የምትከታተል ያ እንዲጠናከር የምትጥር ሰው ስለሆንክ ከውጭ የሚመጣ ሀብትና እውቀት ያለው ፋይዳ ይገባሃል። ከውጭ የመጣን ሀብት ለመጠቀም ማክሲመም ማድረግ ያለብን ነገር ካለ እናደርጋለን። ግን ለአንተ የምጠይቅህ አንደኛው የዓለም ጦርነት ይላል ዓለም፣ ሁለተኛው የዓለም ጦርነት ይላል ዓለም። ማን ነው? እኛና ጅቡቲ አልተዋጋንም። የነሱ ጦርነት የዓለም ጦርነት፣ የነሱ ረሃብ የዓለም ረሃብ፣ የነሱ እድገት የዓለም እድገት፣ የነሱ ምቾት የዓለም ምቾት። እነሱ ጋር ያልሆነው ነገር ግን ሰከንደሪስ። ይሄ ነው የዓለም እውነታ። ለዚህ ነው አገር በቀል በሆነ እሳቤ ተያይዘን እንውጣ እያልን ያለን። ኢንቨስትመንት በሚመለከት በእኔ እምነት አንተም እንደምታምነው አንድ የሚባል ሳውዝ አንድ የሚባል ዌስት ያለ አይመስለኝም። አንድ የሚባል ሳውዝ እና ዌስት ብቻ ሳይሆን አንድ የሚባል ኤክስ ሀገር ያለ አይመስለኝም። በዛ ሀገር ውስጥ ከፍተኛ የፖሊሲ አመለካከት ዲቪዥኖች አሉ። ከፍተኛ በነዛ ሁሉ ክፍልፋዮች ውስጥ የኔና አንተ ስራ እየገቡ ኦፖርቹኒቲስ መውሰድ። የሚጣሉ ካሉ ባካችሁ አትጣሉ፣ ጥላ አያስፈልግም። ከተጣላችሁም ለቀይ ባህር መሆን አለበት። እንደዚሁ በባዶ አታርጉት ብለን እንመክራለን። ወንድ ልጅ መጣላቱ ካልቀረ፣ አገር መጣላቱ ካልቀረ ብለን እንመክራለን። አንዳንዱ ነዳጅ ያጣላዋል፣ አንዳንዱ ክብር ያጣላዋል፣ አንዳንዱ ነገ ማን ይቀድመኛል ያጣላዋል፣ አንዳንዱ ቀይ ባህር ያጣላዋል። እና እንደ አግባቡ መጠቀም ጥሩ ነው ለማለት ነው።